ቆም አንተ ማን ወደዛ ሄዶ የእናንተ አዲሱ ንጉስ ነኝ ታላቁ ራቨን ብቻ። በመጨረሻም እንግዲህ በጣም ሲጠበቅ የነበረው በህንድ ሲኒማ ታሪክ እስከዛሬ ድረስ ታይቶ የማይታወቅ ከፍተኛ በጀት የወጣበት እንዲሁም ደግሞ ስኬታማ ይሆናል ተብሎ በጣም ተስፋ ተደርጎበት የተሰራው ራማይና የተሰኘው ፊልም ትሬለሩ በጣም ሁላችንም ስንጠብቅ ነበረ። ባለፈው በ24 ህንድ ውስጥ ምርቃት ባደረጉ ሰዓት ላይ ትሬለሩ ለእይታ ስላልበቃ ወይም በተለያዩ ሶሻል ሚዲያ ስላልበተኑትና ስላለቀቁት በጣም ትልቅ ተቃውሞ አጋጥሟቸው ነበረ። ምክንያቱም ከቦታው ላይ ደግሞ የተወሰኑ ሰዎች በስልካቸው ትሬለሩን ቀርጸው ይዘው ወጥተው በተለያዩ ሶሻል ሚዲያ በትነውት ነበርና ድርጅቱ ወይም ደግሞ ፊልሙን ያመረተው ካምፓኒ እንዲሁም ፕሮዲውሰሩ ሌላ አንድ ተቋም ራሱን የቻለ አንድ ድርጅት ቀጥረው እነዛን ቪዲዮዎች ካሉበት ሶሻል ሚዲያ ላይ ከሁሉም ቦታ ላይ ስትራይክ እየላኩ እየለቀሙ ዲሌት ሲያደርጉ ነበረ። እንደዛም ሆኖ ግን ተመልካቹ በትክክል ለማየት ሲጠብቅ ነበረ። በመጨረሻም ትላንትና ለእይታ ወቅቷል። በእርግጥ የተራዘመበትን ምክንያት ቀደም ብሎ የፊልሙ ፕሮዲውሰር የሆነው ነሚት መልሆትራ ፖስት አድርጎ እንዳስታወቀው ከሆነ ይህንን ፊልም እንደሚታወቀው በዓለም አቀፍ ደረጃ ወይም ግሎባል ሌቭል ፊልሙ ለእይታ መብቃት እንዲችልና እንዲሁም ደግሞ ያወጡትን ወጪ በጀታቸውን ሪከቨር ለማድረግ በጣም ሲጣጣሩበት ነበረ። በመጨረሻም እንግዲህ ተሳክቶላቸው በዓለማችን ላይ በሲኒማ ደረጃ በጣም የሚታወቀው ሶኒ ካምፓኒ ኮላብሬት ስላደረገ እንዳራዘሙ ተናግሮ ነበር እና የቢዝነሳቸው ወይም የቢዝነሱ ስትራቴጂ አንድ ክፍል ነበረ። በዓለም አቀፍ ደረጃ በጣም የሚጠበቀው የሶኒ ፒክቸርስ እንዲሁም የማርቨል ሲኒማቲክ ዩኒቨርስ አንድ ክፍል የሆነው ስፓይደርማን ብራንድ ኒው ዴይ የተሰኘው ለእይታ በሚበቃ ሰዓት ላይ በዓለም አቀፍ ደረጃ በጣም የሚጠበቀው ደግሞ ሌላኛው ፊልም አቬንጀርስ ዱምስዴይ የተሰኘው ፊልም ነው እና የሱ ትሬለር እና ማለት የአቬንጀርስ ትሬለር እና የራማይና ትሬለር አንድ ላይ ስፓይደርማን ብራንድ ኒው ዴይ የተሰኘው ፊልም ላይ አብሮ እንዲካተት ማድረግ ችለዋል እና ስፓይደርማን ብራንድ ኒው ዴይ እንደሚታወቀው በጣም በከፍተኛ ሁኔታ በዓለም አቀፍ ደረጃ እየተጠበቀ ያለ ፊልም ነው። ስለዚህ ይህንን ፊልም የሚያይ ሰው ጠቅላላ ማለት ብራንድ ኒው ዴይ የተሰኘውን ፊልም የሚያይ ሰው ጠቅላላ መጀመሪያ ላይ የራማይን እና የአቬንጀርስ ዱምስዴይ ትሬለሮችን ያያል ማለት ነው። ስለዚህ በምን ያህል ግራንድ ሌቭል ፊልሙ እንደተቀረጸ በምን አይነት ደረጃ ፊልሙ እንደተሰራ በትክክል በዓለም አቀፍ ደረጃ ለፊልሙ ያለው ሃይፕ በጣም ከፍ እንዲልና እንዲያድግ የተደረገው ስትራቴጂ በትክክል ሰርቷል የሚባልበት ደረጃ ላይ ሆኗል። ምክንያቱም ትሬለሩ ለእይታ በሚበቃ ሰዓት ላይ ቀደም ብለው ሰዓቱን ሁሉ አናውንስ አድርገው ነበርና በእኛ ሌሊት 10 ሰዓት አካባቢ ነበረ አሜሪካ ውስጥ ሲነጋ ጠዋት ላይ ብራንድ ኒው ዴይ የተሰኘው የስፓይደርማን አዲሱ ለእይታ ሲበቃ እንደሚታይ ነው ስለተደረገ ልክ በዛ ሰዓቱን ጠብቀው ዩቲዩብ ላይ እንደሚጭኑ አናውንስ አድርገው ነበር። እኔም ደግሞ በጣም በጉጉት ስጠብቅ ነበረ። ምክንያቱም 4000 ከሮር አይደለም 1000 ከሮር አንድ ፊልም አስገባ ሲባል እንኳን እኛ በጣም ዋው ምንልበትና ምንገረምበት ነው እና 2000 ምንደነቅበት ነው። ይሄ ፊልም ደግሞ 4000 ከሮር በጀት ወጥቶበት ነው የተሰራው። አንዱ ክፍል ብቻ በአጠቃላይ ወደ 2000 ከሮር ወጥቶበታል ማለት ነው። ይህም ማለት እንግዲህ 4000 2000 ከሮር ሲባል አሁን እንኳን ግር የሚላችሁ አይመስለኝም። በጣም አውቃችሁታል። የዚህ ፊልም በአጠቃላይ በጀቱ ግማሽ ቢሊዮን ዶላር ነው ወይም 500 ሚሊዮን ዶላር ወጥቶበት የተሰራ ፊልም ነው። ይህ እንግዲህ በህንድ ሲኒማ ታሪክ እስከዛሬ ድረስ ከ100 ዓመት በላይ በጣም ብዙ ፊልሞች ተሰርተዋል። ስለዚህ የመጀመሪያው ከፍተኛ በጀት የወጣበትና ትልቅ ፊልም ተብሏል። ይህንን ለምን አደረጉ ወይም ደግሞ የፊልሙ ፕሮዲውሰር ነሚት መልሆትራ ይህን ያህል ከፍተኛ ገንዘብ እንዴት እርግጠኛ ሆኖ ሊመድብ ቻለ የሚለውን በጣም ብዙ ጊዜ አውርተንበታል። ግን በትንሹ ስነግራችሁ ነሚት መልሆትራ ማለት እንግዲህ በዓለማችን ላይ በጣም የሚታወቀው በቪኤፍኤክስ ካምፓኒ በጣም በተደጋጋሚ ብዙ ፊልሞቹ ኦስካር እንኳን መሸለም የቻለ በብዙ ካታጎሪ ነው የተሸለመው። ግን በቪኤፍኤክስ በጣም ጥርት ያለና ምርጥ ቪኤፍኤክስ እንዲሁም ደረጃውን የጠበቀ ስራዎች በመስራት በዓለም አቀፍ ደረጃ ተደንቆ እንግዲህ ኦስካር መሸለም የቻለው ካምፓኒ ሲኢኦ ነው። ያ ካምፓኒ ማለት እንግዲህ ዲዩንን የመሳሰሉ ፊልሞች ለእይታ ያበቃ ከዛ ሌላም በጣም ብዙ ፊልሞች ሰርቷል ቪኤፍኤክሱን ማለት ነው እና እሱን እንኳን ሊስቱን ከዚህ በፊት አውርተንበታል። ስለዚህ ነሚት መልሆትራ ደግሞ በእምነቱ ላይ በጣም ሲሪየስ የሆነ ሰው ነው። ትኩረት አለው ፕሮዲውሰሩ ማለት ነው። ቀደም ብሎ አዲ ፑሩሽ የተሰኘ ፊልም ሁላችንም እናስታውሰዋለን። በዚህ ራማይና በተሰኘው የሂንዱ እምነት መሰረት የሚባለውን ታሪክ የሚያሳይ አንድ ታሪክ ነው ራሱን የቻለ በቃ መጽሐፋቸው የሂንዱይዝም እምነት መሰረቱ በዚህ ላይ ነው የሚባል ነው። ስለዚህ በዛ ላይ መሰረት አድርገው ሲሰሩ በዓለም አቀፍ ደረጃ ደግሞ ከ1.2 ቢሊዮን በላይ ተከታይ ያለው ሃይማኖት ነው። በዓለማችን ላይ በእምነት ደረጃ ወይም በተከታይ ደረጃ በሶስተኛ ላይ የሚቀመጥ ሃይማኖት ነው። ስለዚህ እርግጠኛ የሆነው በዓለም አቀፍ ደረጃ ያሉ ይህንን እምነት የሚከተሉ ሰዎች እንዳለ ፊልሙን እንደሚያዩት እርግጠኛ ነው። ግን ሊያዩት የሚችሉት ይህንን ፊልም በትክክለኛ መንገድ ፕሬዘንት ማድረግ ከቻለና አማኙ እንዲሁም ተመልካቹ ኮኔክት ማድረግ ከቻለ ነው። በዛ ላይ ደግሞ ይህንን የእምነቱን ታሪክ በዓለም አቀፍ ደረጃ በጣም አጉልቶና ግራንድ አድርጎ ሰርቶት ኒውትራል የሆኑ ወይም ደግሞ የእምነቱ ተከታይ ያልሆኑ ሰዎች ደግሞ በታሪኩ ተመስጠው ማየት እንዲችሉ ተደርጎ ፊልሙ እንዲሰራ አድርጎታል። ያም ደግሞ በትክክል ሰርተውታል የሚባል ነው። ምክንያቱም ትሬለሩ ለእይታ ከበቃ ጀምሮ እንግዲህ ያየውን ነገር እጅግ በጣም ዋው የሚባልና ያልተለመደ አይነት ነው። ምን ታይቷል በትሬለሩ ላይ ካላችሁ እንግዲህ እስቲ ዘርዘር አድርገን ለማየት እንሞክራለን። ይህ እንግዲህ ፊልሙ የተሰራበትን ዋና ኮንሰፕት ነው የነገርኳችሁ። በመቀጠል ደግሞ ትሬለሩ ላይ ምን ታይቷል። ትሬለሩ በጣም የሚያምር ነው፣ የሚገርም ነው ማለት የጠበቅነውና የጓጓነውን ያህል እጅግ በጣም አስደናቂ በሆነ መልኩ ምርጥ ትሬለር ለቀውልናል። ለዛውም ደግሞ ፎርኪ በሆነ እጅግ በጣም በሚያምር ጥራት
ትሬለሩ ልክ ሲጀምር በራቨን ነው የሚጀምረው። ይህንን ካራክተር ደግሞ የሚጫወተው ሮኪንግ ስታር ያሽ ነው። እናም ዴቭ ሎክ የሚሉት የመላእኮች መኖሪያን ሲያጠቃ ይታያል። በሩንም ከፍቶ ከገባ በኋላ ቁም ሲሉት አዲሱ ንጉሳችሁ ነኝ አታስቆሙኝ ብሎ በሩን በርግዶ ከገባ በኋላ ዴቭ ሎክ የሚባሉትን ወይም ደግሞ አማልክቶቹን መላእኮቹን ሁሉንም እንዳለ ሲቀጠቅጥና ሲጨፈጭፍ ይታያል። ራቨን ማለት ነው። በሺ የሚቆጠሩ የተለያዩ ዴቭ ሎክ የሚባሉት ወይም የአማልክት ስብስቦች እንዳለ ይታገሉታል። ብቻውን ራቨን ግን ሁሉንም ሬሳቸውን እየቆለለ ሲሄድ ይታያል። ይሄ በጣም ኦራው ከበድ ያለና ኃይለኛ ነበረ። እርግጠኛ ነኝ የያሽ አድናቂዎች ይህንን ካራክተርና ሲኑን ሲያዩ እጅግ በጣም ዋው እንደሚሉና እንደሚያፏጩ እርግጠኛ ነኝ። ምክንያቱም በፊልሙ መጀመሪያ ላይ ወይም ትሬለሩ ላይ ራቨንን ያስተዋውቁበትና አገባቡን ያሳዩበት መንገድ በቃ ማዕበል አድርገውት ነበረ። በእርግጥም በትክክለኛውም ራቨን በጣም ኃይለኛና ከባድ ሰው እንደነበረ በተደጋጋሚ ተገልጿል። ማለት ያው ሰው ስላችሁ እኔ ስለሆንኩ እንጂ አማልክታቸው ነው። ከበኋላ አምጾ አጥፊ የሆነ ማለት ነው። ያው ልክ እኛ ሰይጣንም እንደዛ አልነበረ፣ መልአክ ነበረ። ከዛ በኋላ አምጾ አይደለ ሰይጣን የጥፋት መልአክ የሆነው። ራቨን ማለት እንግዲህ በሂንዱ እምነት ውስጥ ልክ እንደ ሰይጣን የሚታይበት ዋና ምክንያት ያ ነው። ይህ እንግዲህ እንዳለ አካባቢው ማለት ከበኋላ ለንካ የሚባለው ራሱ አስተዳዳሪ ወይም ገዢ የሚሆንበት አካባቢ ነው። እንዳለ ያሉትን ሰዎች ብቻውን ሲጨፈጭፍ ሲቀጠቅጥ ይታያል። መልአኮቹን እጅግ በጣም ጎላ አድርገው ነው ያሳዩት። በእርግጥ በአሁኑ ሰዓት ላይ በፊልም አሰራርም ቪለን የሚባለው ወይም ደግሞ በፊልሙ ላይ አስቸጋሪ የሚባለው ካራክተር በጣም ጠንካራና ኃይለኛ ሲሆን ፊልሞች ስኬታማ ስለሚሆኑ ተመልካቹ በጣም ስለሚወደው ይህን ነገር በደንብ ለማጉላት ሞክረዋል። በታሪኩ ላይም በእርግጥ ልክ እንደዛ ነው። ወይም ደግሞ የነሱ የእምነታቸው መጽሐፍ ላይም እንደሚያሳየው ራቨን ማለት እጅግ በጣም ኃይለኛ ነው። የዚህ ሁሉ የኃይሉ ምክንያት ደግሞ ዋና የሚባለው ታሪካቸው ላይ ሲያሳዩ አሉ የሚባሉ ትልልቅ አማልክቶች ጠቅላላ የሚገባውን ኃይል ጠቅላላ ይሰጡታል እና ማንም ተራ ሰው ወይም ደግሞ ማንኛውም ተራ ነገር መጥቶ ሊያሸንፈውም ሊገለውም እንደማይችል የተሰጠው ኃይል ያስታውቅ ነበር። ለምን? አገልጋያቸው ስለሆነ ማንም እንዳያሸንፈውና በጣም ጠንካራ እንዲሆን ብዙ ኃይል ሰጥተውት ነበር። እነሱ ይሄ ብረማምና የሚሉት ማለት ነው። እዛ ዝርዝር ውስጥ እንኳን አልገባላችሁ ማለት ስለማናምንበትና ስለማንከተለው ማለት ነው። ግን በቃ ትልልቅ የሚባሉ አማልክቶች እንዳለ የነሱ ምርጥ አገልጋያቸው ባሪያቸው ስለሆነ ጠንካራ አድርገውት ነበር። በዛ የተነሳ እጅግ በጣም ኃይለኛ ነው ራቨን። እዚህ ላይም ኃይሉ በጣም ጎላ እንዲል አድርገውታል። በዛ ላይ ደግሞ በያሽ በጣም ያምራል። በእርግጥ ገና መግቢያው ላይ መጀመሪያ ላይ ትሬለሩ ላይ በጣም ትልቅ የሆነ በርን በአንድ እግሩ በርግዶ ሲገባ ምን ያህል አቅም እንዳለው በደንብ አሳይተዋል። ገና ከጅምሩ ወይም ደግሞ ፊልሙ ሲታይም ይሄ ሲን እንደሚታይ ምንም ጥርጥር የለውም። ምክንያቱም ራቨን ምን ያህል ኃይለኛ እንደሆነና ክብደቱን ገና ከመጀመሪያው ተመልካቹ ሴንስ እንዲያደርገውና እንዲሰማው አድርጎ ይጀምራል ተብሎ የሚጠበቅ ነው። በእርግጥ በሁለት ክፍል ስለሚቀርብ ረጅም ነው ፊልሙ። ታሪኩም ደግሞ ረዘም ያለ ነው። ግን የሚያቀርቡበት መንገድ እጅግ በጣም ለየት አድርገው እንደሆነ አሳይተውናል። እንዳለ ሁሉንም ካሸነፈ በኋላ የራቨን አንድ ንግግር ይሰማል። በሰማይም ቢሆን በምድርም ያላችሁት ብትሆኑ በገሃነም ያላችሁት ጭምር በመጨረሻም ገዢያችሁ አንድ ብቻ ነው የሚሆነው፣ ታላቁ ራቨን ብቻ። በዛውም እንግዲህ ሁሉም ላይ ከነገሰ በኋላ ራቨን ማለት አሁን ላይ ልክ እነሱ በዓላትን ሲያከብሩ የሚያቃጥሉት በጣም ብዙ ጭንቅላት ያለው አንድ ፕላስቲክ ሳይሆን እንዲያውም እጅግ በጣም ኃይለኛና አደገኛ በዛ ላይ ደግሞ አስቸጋሪ የሆነ ካራክተር እንዳለው ገጸ ባህሪ እንዳለው አቅም እንዳለው በደንብ ለማሳየት ጥረዋል። እሱ መንገሱ ከታየ በኋላ ደግሞ እነሱ ቪሽኑ የሚሉት ፐግቫን ቪሽኑ ይታያል። ንግግርም ሲያደርግ ይሰማል። ምድርን ለማዳን ልጁን እንደሚልክና መልእክተኛው እንደሚመጣ የሚናገርበት ሲል ይታያል። ከዛ በቀጠልም ደግሞ የራም አባት ሲጸልይ ይታያል። ይህ እንግዲህ ታሪኩ እንደሚያሳየው ከሆነ በዚህ ሰዓት ላይ እስከዚህ ዕድሜው ድረስ ምንም ልጅ መውለድ አልቻለም ነበረ። ስለዚህ አንድ ላይ ተሰብስበው ለየት ያለ እሳት ሲነድም ይታያል። እሱም በራሱ ምክንያት አለው። ግን ሁሉም የሚጸልዩት ለፈጣሪ ልጅ እንዲሰጣቸው ነው። ከዛ በኋላ ምልክት ይሰጣቸዋል ፈጣሪ የሚሉት። በመቀጠልም ሚስቱ ትወልዳለች ወይም ደግሞ ታረግዛለች። ልጆቹም ደግሞ ራም፣ ለክሽመን፣ ሸትሩደንና በረት 4 ልጆች ይኖሩታል። ከዛ በኋላ የበኩር ልጄ ወይም የመጀመሪያ ልጄ ራም ይህን ስራ ይሰራል ወይም ደግሞ ኃላፊነቱን ይቀበላል ሲል ይታያል። በመቀጠል ደግሞ አዮዲያ የሚባለው ያ አካባቢው ዓለሙ መንደሩ ሲታይ እጅግ በጣም የሚያምር ነገር አለው። እንደ ሲኒማ እኛ አሁን ተመልካቾች ነን፣ እንደ ተመልካች ነው ጀጅ የምናደርገው። እነሱ ግን ምን ይሰማቸዋል የሚለውን ደግሞ ስታስቡ በጣም ደስ የሚልና አሪፍ ነገር እንደሚሰማቸው እርግጠኛ ነኝ። ሁሉም ተነስተው የሚያጨወጩበት ይመስለኛል። ምክንያቱም እዚህ ጋር ይህንን ዓለም ወርቃማ በሆነ መንገድ በጣም በሚያምር ሁኔታ በቪኤፍኤክስ ቆንጆ ታሪክን ፈጥረውላቸዋል ወይም ደግሞ ቆንጆ ዓለምን ያ ኮሚክ ቡክ ላይ እንዲሁም ደግሞ የተለያዩ የቲቪ ፊልሞች ላይ የእምነታቸው መጽሐፍ ላይ የተጻፈውና እነሱ በምናባቸው በአይምሯቸው የሚስሉትን ዓለም በትክክለኛው በቪኤፍኤክስ ክሬት ለማድረግና ለመፍጠር ሞክረዋል። ሲታይም በጣም የሚያምር ነገር አለው። በመቀጠልም ራም አሽሩ ከሚባሉት ትልልቅ እንስሶች ጋር ሲታገል ይታያል። እነዚህ አሽሩ የሚባሉት ትልልቅ እንስሶች ላይ ፊልም ሜከሮቹ በድጋሚ ማስተካከል ችለዋል። ምክንያቱም ቲዘሩ በተለቀቀ
ሰዓት ላይ የሆሊውድ ፊልም እንጂ ይሄማ ምኑን የኛን ታሪክ ነገራችሁን አበላሽታችሁታል ብለው በጣም ወቅሰዋቸው ነበር። በትክክልም ህዝቡን ስለሰሙ እዚህ ጋር እንግዲህ እንደምታዩት ግንባሩ ላይ ቀይ ነገር ቀብተውታል። እንደገና የሚቀቡትን ነጭ ነገር መስመርም አድርገዋል። በትክክል የሆነ ህንዳዊ ለማስመሰል ጥረዋል። ሙሉ ለሙሉ ባይመጣም ግን የሚመስል ነገር አድርገውታል። ወደሚያውቁት አምጥተውላቸዋል። በመቀጠልም ስዊምበር የሚሉት የጥሞና ጊዜ ለማድረግ ራም ጉዞውን ሊያደርግ ሲዘጋጅ ይታያል። ከዛ በመቀጠልም ደግሞ ለትግሉና ለጉዞ ዝግጅት ሲያደርግ ይታያል። ከዛ ቀጥሎ ግን አንድ የሚታይ ሲን አለ። ፐግቫን ራም ወደ ቨስቫንት ሄደ የሚባልበት ማለት ነው። ቨስቫስ የሚሉት እንግዲህ እነሱ አካባቢውን መንደሩን ይሄ አዮዲያ የሚባለውን ለቆ ለትግል ጉዞ የሚያደርግበት ቦታ ነው እና እዚህ ጋር እንግዲህ ልክ ጉዞ በሚያደርግ ሰዓት ላይ ሁሉም ሲሸኙት አማኞቹ በጣም ስሜታቸው የሚነካበትና በጣም የሚያዝኑበት ቦታ ነው የሚባለው ነው እና ይህን ነገር በትክክል ለመስራት ሞክረዋል። ረንቢር ከፑርም በምርጥ ትወናው ድንቅ አድርጎ ሰርቶታል። እንዲያውም አይኑ ላይ እንባ አቀሩ። እናትና አባቱን ተሰናብተው ለትግል ጉዞ በሚያደርግ ሰዓት ላይ ህዝቡ እንዳለ ግር ብሎ ወጥቶ በጋሪ እየሸኙት ሲታይ ለነሱ ይሄ በጣም ትልቅ የሚባል ወይም ደግሞ ኢሞሽናል የሆነ ሞመንት ነው። በሲኒማ ቤት ላይ እርግጠኛ ነኝ ሲያዩት ይላቀሱበታል የሚባል ሲን ነው። ደግሞም ፕሮዲውሰሩ ነሚት መልሆትራ ቀደም ብሎ ተናግሮ ነበር። ይህንን ፊልም ሲያይ ማንኛውም የሂንዱ እምነት ተከታይ በአጠቃላይ ማለት በራም ሁሉም ስለሚያምን ማለት ነው የሚያለቅሱበትና በጣም የሚያዝኑበት ሲን ይኖራል ብሎ ነበር። ምናልባት ይሄ ሊሆን ይችላል ተብሎ ይገምታል። በዛ ላይ ደግሞ ከጀርባም እንኳን የሚሰማው ሙዚቃ ቢጄሙ ኤአር ረህማንና ሃንስ ዚመር ምርጥ አድርገው ነው የሰሩት። ያም ደግሞ ሁኔታውንና ክስተቱን በጣም ጎላ ብሎ እንዲታይ አድርጎታል። ከዛ በቀጠል ደግሞ ሲታማ የሚሏት የሲታ ካራክተር ይታያል። ሳይ ፐለቪ በጣም ምርጥ አድርጎ ነው ያቀረባት። እንዲያውም አትሆንም ሲባል ነበረ። ከነጨራሹ ለዚህ ካራክተር አትበጥንም ብለው ሲቃወሙ ነበረ። ግን ካስቲንጋቸው በጣም ፐርፌክት እንደሆነ በደንብ አሳይተውናል። እርግጠኛ ነኝ እንግዲህ ብዙዎቹ የህንድ ፊልም ተመልካቾችም ሆነ የሂንዱ እምነት ተከታዮች ሲታማን እነሱ ኢማጂን እንደሚያደርጉትና እንደሚያስቡት ልክ እንደዛ ፐርፌክት አድርገው ለማቅረብ በጣም ጥረዋልም አምጥተዋልታል ወይም ደግሞ መስላለች የሚባልበት ደረጃ ነው። በእርግጥ እነሱ በራሳቸው አንግል እንግዲህ ቅራኔ ካላቸው ባላቅም እስካሁን ድረስ ግን የሰማሁት የክሪቲክሶች ቃል እንዳለ የሳይ ፐለቪ ካራክተር በጣም የምትመጥንና ምርጥ እንደሆነች ብዙዎቹ መስክረዋል። ከረንቢር ከፑር ጭምር ማለት ነው። ከዛ መቀጠል ደግሞ የቨልቫስ ዋና የሚባለው ሲን ይታያል። ማለት የራቨንና የራም ትልቁ ችግር የሚነሳበት ቦታ ማለት ነው። ወደ ታሪክ ውስጥ እንኳን ብዙ ጠለቅ ብዬ አልገባላችሁም፣ ግን በአጠቃላይ ስናየው እዚህኛው ፊልም ላይ በጣም ትልቁን ቦታ የሚይዘው ቪኤፍኤክስ ነው። ምክንያቱም ጠቅላላ ነገር የተፈጠረው ወይም ደግሞ እንዳለ ያለው ባክግራውንድም ሆነ ዓለሙን እንዳለ ክሬት ያደረጉት በቪኤፍኤክስ ነው። አንደኛ ዋና ትልቁ ነገር ምንድነው? ቀደም ብሎ በዚሁ ታሪክ ላይ አዲፑሩሽ የተሰኘ ፊልም ለመስራት ኦምራውት ሞክሮ ነበረ። ፕረባስን ይዞ ፊልም ለመስራት ሞክሮ ነበር። በጣም ከፍተኛ በጀት ወጥቶበት ለዛውም። እንደዛም ሆኖ ግን ያ ፊልም ከነጨራሹ የተሰደቡበትና ማፈሪያ የሆኑበት እንጂ ማናቸውም አልወደዱትም፣ ምንንም አላደነቁትም ከነጨራሹ በአጠቃላይ ማለት ነው። ስለዚህ በአጠቃላይ የህንድ ሲኒማ ላይ የሚሰሩ ሰዎች እንዳለ ይህንን ታሪክ እንደማይሰሩ እርግጠኛ ሆነው ተናግረው ነበር። ምክንያቱም ለረጅም ዓመታት የሚያውቁትን ታሪክ እነሱ ያንን በምናባቸው ወይም ደግሞ ኦዲየንሱ በውስጡ ያለውን ነገር ስዕል፣ ምስል በትክክለኛ ማምጣት አንችልም ብለው አምነው ነበረ። በምንም አይነት መልኩ ብናመጣው እንኳን ተመልካቹ ኮኔክት አይሆንም፣ አይልንም፣ እንዲያውም ይወቅሰናል፣ ይሰድበናል፣ እንከስራለን ብለው ሁሉም ፈርቶ ነበረ። በዚህ ሰዓት ላይ ግን እርግጠኛ ሆኖ ነሚት መልሆትራ ፕሮዲውሰሩ ማለት ነው ቀጥታ የያዘው ዳይሬክተር ማንን ነው? የደንገል ፊልም ዳይሬክተር የሆነውን ኒቴሽ ቲዋሪን መረጠና ይሄንን ታሪክ ይዘን ፊልም እንሰራለን ብሎ አሰበ። አሁን ላይ ስናየው እንግዲህ የሱ ቪዥን እና የኒቴሽ ቲዋሪ ደግሞ ዳይሬክሽኑ በትክክል ማች አድርጓል። በዛ ላይ ደግሞ ካስቲንጋቸው በጣም ፐርፌክት ነው። በጣም የሚያምር ነው። በጣም ደስ የሚል ነው። ለእኛ ደግሞ በተለይ እንደ ተመልካች እንደ ፊልም ወዳጅ ማለት ነው ስናየው በጣም ኢንጆይ እናደርግበታለን፣ እንዝናናበታለን የሚባል ነው። እርግጠኛ ነኝ ይሄንን በምንም አይነት መልኩ በስልክም ሆነ በኮምፒውተርም ሆነ በቲቪም ብናየው የምንረካበት አይደለም። ምክንያቱም በጣም ግራንድ ሌቭል አድርገው ነው የቀረጹት። ሁሉ ነገሩ ግራንድ ነው። በጣም የተካበደና ትልቅ ስኬል ያለው ፊልም ነው። በሲኒማ በእርግጠኝነት ኢትዮጵያ ውስጥ ይመጣልም። ሲመጣ ደግሞ በሲኒማ እንደምናየው ምንም ጥርጥር የለው። ምክንያቱም ትክክለኛ የተለፋበትና የተሰራውን ነገር ቀልብጭ ብሎ በደንብ ድምቅ ብሎ ሊታየን የሚችለው በሲኒማ ስናየው ብቻ ነው። በተለይ ደግሞ መጀመሪያ ላይ የሚታየው መግቢያው ላይ ማለት ነው የሚበር ዝሆን የሚታይበት አንድ ሲን አለ። ይሄም እንግዲህ ታሪኩ ላይ በጣም ቁልፍ የሚባልና ዋና ካራክተር ነው። ይህንን ሲን በእርግጠኝነት በስልክም ሆነ በፒሲ ወይም በቲቪ ስታዩት በጣም አስደሳችና ቆንጆ ሆኖ እንደሚታይ ምንም ጥርጥር የለው፣ ያስታውቃልም። ግን ደግሞ ይሄን በሲኒማ ሲታይ በዛ ላይ ደግሞ በጣም ጥርት ባለ መልቲፕሌክስ ወይም ደግሞ አይማክስ ሲያዩት ምን አይነት ቪዥን ሊኖር እንደሚችል አስባችኋል? ምን አይነት ኤክስፒሪያንስ እንደሚያሳልፉ ያ በጣም የሚያምር ነገርና ቆንጆ ነገር እንደሚያዩ እርግጠኛ ነኝ። እኛም እናያለን የሚለውን እንግዲህ ከ109% እርግጠኛ ሆኜ ያወራውን ያለሁት ይህ እንግዲህ ለነሱ አንድ ማስተርፒስ የሆነ ስጦታቸው ነው። አሱር የሚሉትም እንግዲህ ይሄ መላእክትም በአሞራ ተመስሎ እዚህ ጋር ሲመጣና ከራቨን ጋር ለመታገል ሲሞክር ራቨን ደግሞ ጦር ወርውሮ ለመግደልና ለመምታት ሲሞክር ይታያል። ያም በጣም የሚያምርና ደስ የሚል ነገር አለው። በአጠቃላይ ሲታይ ቪዥዋል ነገር ምንም አይነት የሚጎለው ነገር አለ ብዬ እንኳን የምለው የለም። በእኔ አቅም በጣም ተመችቶኝና ደስ ብሎኝ ያየሁትኝ የጠበቅኩትን ነገር አግኝቻለሁኝ። ይህን ያህል ጊዜ ለረጅም ዓመት ሲሰራ ነው የተባለ በጀቱ እንደዛ ከትንሽ ተነስቶ 800 1000 1400 የተባለ ከዛ በኋላ 4000 ሲባል ማለት 4000 ከሮ ወጣ ሲባል ምን አይነት ፊልም ተሰርቷል የሚለው መቼስ ሁላችንም ውስጣችን ሆነ የሚቀሰቅስ ነገር አለውና በዛ በጠበቅኩት መልኩ በጣም ቆንጆ ነገር አግኝቻለሁኝ። ምንም እንኳን እነሱ አንዳንድ ነገር እየመረጡ አቃቂር የሚያወጡ የተለያዩ ክሪቲክሶች ቢኖሩም ግን ትልቁ ጥያቄ የሚመጣው በስልክ አይተኸው
ነው በኮምፒውተር አይተው ነው ወይስ ደግሞ በቲቪ አይተው? ይሄ በሲኒማ ደረጃ ነው የሚታየው። የተሰራውን በሲኒማ ደረጃ ነው። ለዛውም ደግሞ በአይማክስ ሲኒማ ካልሆነ የተለፋበትና የተደከመበት እንዲሁም የወጣበትን ወጪ በትክክል ማየት አይቻልም በሚለው በጣም እስማማለሁ። በጣም ብዙዎቹ ነው አዋቂ የሚባሉ ትልልቅ ክሪቲክሶች የሚሉት በሲኒማ እዩና ፊልሙን ከሙሉ ታሪኩ ጋር ጀጅ አድርጉ በሚለው በጣም እስማማለሁ። ግን አንድ ትንሽ ነገር ለኔም ለራሴ እንኳን ድክመት ሆኖ የታየኝ ግን በትክክለኛው ያስማማኝ ዳያሎግ ዲሊቨሪያቸው በጣም ዊክ ነው፣ ደካማ ነው። ምክንያቱም ይሄን ያህል በጀት ወጥቶበት ይሄን ያህል ግራንድ በሆነ ስኬል ተቀርጾ ግን ሂንዲያቸው ወይም ደግሞ የሚናገሩት ህንድኛ አውቃለሁ ቆየት ያለ ነው። ሹብ ሂንዲ የሚባለው ነው። ጥርት ያለ በድሮ ጊዜ ይነጋገሩበት የነበረውን አይነት ቋንቋ ለማምጣት ሞክረዋል። ለዛም ይመስላል ሂንዲ ደቡ ትንሽ ኦዲዮ በጣም ደካማ ነው፣ ፍላት ነው። እሱ ላይ እርግጠኛ ነኝ ፊልሙ እስከሚወጣ ድረስ ረጅም ጊዜ ያለው መቼስ ዲሴምበር ላይ ነው ለእይታ የሚበቃው ስለተባለ እስከዛ ድረስ ኦዲዮ ላይ በጣም ትልቅ ስራ መስራት አለባቸው። ተመልካቹም ሆነ ክሪቲክሶቹ የሚናገሩትና የሚሉትን ነገር ፊልም ሜከሮቹ ሰምተው ልክ ቀደም ብሎ የሆሊውድ ፊልም አስመሰሉትና እነዚህ ክሬቸሮችን መጨመራቸው ተገቢ አይደለም ሲሉ አሁን ቀየር ላደረጉት ኦዲዮ ላይ በጣም ስራ ይሰራሉ ብዬ ተስፋ አደርጋለሁ። በተለይ ደግሞ የራምን ድምጽ በጣም መቀየር አለባቸው። የራቨንም ሆነ የራም ትንሽ ይሄ ምንድን የሚባለው ቤዝ የለውም፣ ክብደት የለውም፣ ግሬስ የለውም። ያ ነገር ከፊልሙ ጋር ማች ማድረግ አልቻለም። ሁሉ ነገር በጣም አምሮ ግን ንግግራቸው ላይ በጣም ደከመ። የሲታ እንዲያውም ይሻላል፣ ጥሩ ነው። በጣም የተፈራው እንዲያውም የሷ ነበር። ምክንያቱም የሳውስ ተወላጅ ስለሆነች በትክክለኛ ህንድኛውን ላትናገር ትችላለች። ሳይፐለቪ ተብሎ ሲፈራ ነበረ። የሷ እንዲያውም ጥሩ ሆኖ ታይቷል። ምንም እንኳን መሻሻል ቢኖርበትም ወይም ደግሞ ቢቀረውም ግን አሪፍ ሆኖ ተገኝቷል። የራምና የራቨን ግን በጣም ደከመብኝ። እንዲያውም የአባትየው በጣም ያምራል። ትንሽ እሱ ላይ ስራ ቢሰሩና አስተካክለው ለእይታ የሚያበቁት ከሆነ በጣም ያምራል። አልሆንም ደግሞ እንግዲህ እኛ እንኳን ያው ፊልም ነውና ኢንጆይ እናደርግበታለን፣ እንዝናናበታለን። ቢጄሙን እና የራህማን በጣም ምርጥ አድርገው የሰሩት ሁሉም ነገር ምንም የሚወጣለት ነገር የለም። ራቨንን በጣም ማካበዳቸው ብዙዎቹ ያልተመቻቸው ሰዎች አሉ። ለምን ራምን ቀለል አድርጎታል ብለዋል። ግን ደግሞ የሚታወቅ ታሪክ ነውና መጀመሪያ ላይ ራም ኃይለኛ አይደለም፣ ገና እየተመረጠ ያለ እየሰለጠነ ያለ ነው እየታየ ያለው። ከበኋላ ግን በጣም አቅም እያገኘና ኃይለኛ እየሆነ ይሄዳል። ለዛ ነው ይሄንም ከሚያክል ወይም ደግሞ አስቸጋሪ ከሚባል ይሄ ሁሉ መልአኮቹ ሲጨፈጨፍ ከሚታይ ቪለን ጋር ወይም ደግሞ ኔጌቲቭ ካራክተር ከሚጫወተው ከሮኪንግ ስታር ያሽ ጋር ራም ፊት ለፊት መጥቶ ከራቨን ጋር ግብግብ ሲያደርግ በትክክል አቅሙን አግኝቶና ችሎ ነው። ያንን እንግዲህ እንዳለ እዚህ ላይ ካሳዩማ ፊልሙ ላይ ምን ሊቀር ነው? ኦልሬዲ እኮ የሚታወቅ ታሪክ እኮ ነው። እስከ መጨረሻው ድረስ የሚታወቅ ታሪክን በምን አይነት መልኩ ሊያቀርቡት ይችላሉ? የተወሰነ ነገርማ ቆጠብ አድርገው ማቅረባቸው ማይቀር ነው። ደግሞም እንደዛ መሆኑ ማይቀር ነው። በጣም ያምራልም። እድሜና ጤናውን ይስጠን። እንግዲህ ፊልሙ ወጥቶ እስከማይወድ ደግሞ በጣም ጓጉቻለሁ። እርግጠኛ ነኝ በጣም ስኬታማ እንደሚሆን ምንም ጥርጥር የለውም። አዲፑሩሽ የመሰለ ፊልም ወይም ደግሞ እንደ አዲፑሩሽ አይነት ፊልም እንኳን በፕረባስ ስታርደም የመጀመሪያ ቀን ላይ ኦፕኒንግ ዴይ ላይ ወደ 140 ከሮር መሰብሰብ ከቻለ ይሄ ደግሞ በ6 ቋንቋ ነው ለእይታ የሚበቃው ተብሏል። ታሚል፣ ቴልጉ፣ መለያለም፣ ከነርምና የሚባሉትን የአምስቱን የህንድ ቋንቋዎች ጨምሮ ስድስተኛ ደግሞ በእንግሊሽ ቨርዥንም ለእይታ ይበቃል ተብሏል። ከዛ ሌሎች ቋንቋዎችን ለመጨመር እየሞከሩ እንዳሉ ተነግሯል። አጠቃላይ ግን በስንት ቋንቋ ለእይታ ይበቃል የሚለው መጨረሻ ላይ ለእይታ ሊበቃ ሲል ወይም ደግሞ ቀኑ ሲደርስ ካልሆነ ደግሞ ሲወጣ የምናውቀው ይሆናል ማለት ነው። እርግጠኛ ነኝ ፕሮዲውሰሩ በጣም ብዙ ገንዘብ ስላወጣ ያንን ገንዘብ ለመመለስ በዓለም አቀፍ ደረጃ በብዙ ቋንቋዎች ለመልቀቅ ቀደም ብሎ ፕላን አድርጎ ነበር። ያ ፕላኑን ያሳካዋልም ያደርገዋል የሚል ግምት አለኝ። ግን ደግሞ የሚሆን አይታወቅምና እለቱ ሲደርስ እናውቀዋለን። ከዛ ሌላ አንድ ካራክተር አለ። ቪቬክ ኦበሮይ በሁለተኛው ክፍል ላይ እንደሚገባ በብዛት ታይቷል ወይም ቀደም ብሎ ተነግሯል። ግን እዚህኛው ላይ የተወሰነ ፓርት እንዳለበት አሳይተውናል ትሬለሩ ላይ። ሶኒዶልን ግን ከነጨራሹ አላሳዩንም። ማለት ያው ሃኑማን ሆኖ የሚጫወተው ወይም የሚተውነው የሃኑማን ካራክተር ደግሞ በጣም ፓወርፉልና ኃይለኛ እንደሆነ መቼስ አይተናል። አዲፑሩሽ ላይ አይተን ነበረ። ቀደም ብለንም በጣም ብዙ ሰምተናል። ስለዚህ እሱን ነገር የምናየው እንግዲህ በቀጣይ ፊልሙ ላይ ነው ማለት ነው። ወይም ደግሞ ሌላ ትሬለር ካለው እንጠብቃለን። ግን ከዚህ በኋላ እንኳን ሌላ ትሬለር ይወጣል ብዬ አልጠብቅም። ምክንያቱም ይህም ራሱ ረጅም ነበረ። ወደ 4 ደቂቃ አካባቢ ነው። ብዙ ነገር አሳይተውናል። ቆንጆ ነው። እናንተ አያችሁ ትሬለሩ እንዴት አገኛችሁት? በእርግጥ በሰዓቱ ልክ እንደወጣ ወዲያውኑ ተርጉሜ ቲክቶክ ላይ ጭኜላችሁ ነበረ። እዛ ላይም ሊዘጋብኝ ይችላል ብዬ ስለፈራሁኝ ግን አዲስ ቲቪ ላይ ጭኜላችሁ ነበረ። እርግጠኛ ነኝ አይታችሁታል። ካላያችሁት ደግሞ ጎራ ብላችሁ እንድታዩ ተጋብዛችኋለሁ። ቲክቶክ ላይ እንኳን ብዙ ሪኮመንድ እያደረገልኝ አይደለም፣ ግን የኔ አካውንት ላይ ገብታችሁ ካያችሁ ፒን አድርጌዋለሁ። ከላይ አለ ይታያል። ለብዙ ሰው ግን ሪኮመንድ እያደረገው አይደለም፣ ከልክሎኛል። ምክንያቱም ቅድም እንዳልኳችሁ የተለያዩ ስትራይኮች እንዲኖርበት አድርገዋል። ቪዲዮ ላይ ጎራ ብላችሁ እዩት። እናንተ ካያችሁት ደግሞ እንዴት አገኛችሁት? በጠበቃችሁት ልክ አሪፍ ነገር አገኛችሁ እኔ እንዳልኳችሁ ወይስ ደግሞ ያልተመቻችሁ ነገር አለ? ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ብዙዎቻችሁ እንግዲህ እንዳለ የህንድ ሶሻል ሚዲያ ማለት በሚቻል ደረጃ ስለ ራማይና ትሬለር እያወሩ ነው ያሉት። ሁሉም እንግዲህ የራሱን ሀሳብ አስተያየት እየሰጠን ያለው። ከዛ ተነስቼ እንግዲህ እኛ በራሳችን ወይም ደግሞ እኛ እንደ ፊልም ተመልካች አንድ ታሪክን ነው የምናየው፣ ፊልምን ነው የምናየው እና ምን ይመስላል ምን ሊታይ ይችላል የሚለውን የራሴን ግምትና ሀሳብ የታየኝን ነገር እንግዲህ አቅርቤያለሁኝ። እናንተም በጣም በተለያዩ ሶሻል ሚዲያ ስለበዛባችሁ የራማይና ትሬለር አቅርብልን እያላችሁ ነበረ። የሶኒዶልን ያቀረብኩት የትላንትናው ቪዲዮ ላይ። ዛሬ ላይ ደግሞ የራማይናን አይታችሁ ያው የጎደላችሁን ወይም ደግሞ ያልገባችሁ ነገር ግልጽ ሆኖ እንደሚታያችሁ ዝርዝር መረጃውን አቅርቤያለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። ያላችሁን ሀሳብ አስተያየት በኮሜንት ገለጹ። ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከህንድ ሲኒማ ጋር የተያዙ በጣም ብዙ መረጃዎችን በዚህ ዩቲዩብ ቻናል ተራ በተራ እንቀባበላለን። አቅራቢያችሁ ቃሲም ነበርኩኝ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ
ሕይወትን መስዋዕት አድርግልኝና ለኔ ዋጋ አለው ብለህ እንኳን ብትለኝ ትእዛዝህን በደስታ ነው የምቀበለው። የመጨረሻ ውሳኔን ወስኛለሁ። አንድ ልጅ እንደመሆኔ ደግሞ የአባቴን ቃል መጠበቅ የኔ ግዴታዬ ነው። አዎ ለአንተማ የ14 ዓመት ስደት ብቻ ነው አይደል? ራም ባንቺ ላይ ለፈጸመው በደል በትክክል ዋጋውን ይከፍላል ሱፐርካ። ከዚህ በኋላ እንደውም የራም ሞት ብቻ ሳይሆን ክብሩ አይኖርም፣ ከነጨራሽ ይዋረዳል። በሶስቱ ዓለማት ፊት ለፊት እኔ እሱን እገለዋለሁ። በሁለት ክፍል የሚቀርበው ራቫን በበቀል ነው የሚገዛው፣ ራም ደግሞ ለማዳን ነው የተወለደው። በሁለቱ መካከል ደግሞ በሰው ልጅ ታሪክ ውስጥ ትልቅ የሚባለው ታሪክ የተጻፈበት ክስተት ነው። ከዚህ በኋላ የራም የግዛት ዘመን አንድ ብሎ ይጀምራል። ना जाने कैसा एहसास है, बुझती नहीं है क्या प्यास है, क्या नशा इस प्यार का मुझ पे सनम छाने लगा। कोई न जाने क्यों चैन होता है, क्या करूँ कुछ कुछ होता है, क्या करूँ हाय कुछ कुछ होता है।